ሌላኛው የዛሬ ከጽምዶ እውቅና አልሰጠውም ያለው እስክንድር ነጋ ነው። እስክንድር ነጋ ጽምዶ የተባሉት ለመዋጋት ነው እኔ ትግል ወደ ጫካ ያወጣሁት አለ። ጽምዶ ውስጥ አለን የሚሉ ኃይሎችን ለመዋጋት ነው ጫካ ውስጥ የገባሁት ማለት ትግራይንና ኦሮሞን ለመዋጋት ነው ወደ ጫካ ያወጣሁት አለ። እስክንድር ነጋ ነው እንደዛ ያለው። ይችም ኤርትራን አይደለም፣ ኤርትራ ሩቅ ነው ያለው ሉዓላዊ ሀገር የውስጥ ነው፣ ያው ችግር የለበትም እሱ። በደንብ አድርገን አዲስ አበባ በሚስጥር እንደሚመላለስ ስንቶቻችሁ ታውቃላችሁ? የሰማነው ነው ይሄ። ጋዜጠኛ አሳዬ በተደጋጋሚ ሲገልጸው ነበር፣ አልተሳሳትኩኝ እኔ ኮት እያደረኩት ነው። አዲስ አበባ ይመላለሳል በሚስጥር እስክንድር ነጋ። አሁን በግልጽ ይገባል፣ ችግር የለበትም። ታጋይ ነኝ በሚል ሰበብ ነው እንግዲህ አራስ ቤት ነው እንዲገባ የሆነው። አራስ ቤት ነው ያለው። የልጅ አባት ሆኗል ነው የሚባለው እስክንድር ነጋ። የፋኖ ኃይሎች እንደ ምንጭ ነው የምንጠቅሰው። በትግል ስም ነው ገጠር የገባው፣ ግን እዛ ሄዶ ልጅ ወልዷል፣ ትዳር መስርቷል ጫካ ውስጥ። ያው እስክንድር ነጋ ሜዳ ላይ እንደዚህ አይነት ድል አምጥተናል፣ የብልጽግና ሰራዊት የአብይ አህመድን ጦር የብርሃኑ ጁላን ጦር ደምስሰናል የሚል አማራ ክልል ዜና ሰምታችሁ ታውቃላችሁ? አፋሃድ ነኝ ምናምን እያለ አማራ ሲከፋፍል 4 ዓመት ሙሉ ቀላል ሂደት እኮ አልሄዱም እኮ እነ ተፈራ ማሞ። እስቲ እናንተ አማራው ናችሁ ራሳችሁ አንድ ቀን ለሰከንድ አማራ ህዝብ ያለበት ሁኔታ ላይ ጫማ ውስጥ ገብታችሁ ራሳችሁን አማራ ሆኑ። እስቲ ያለፈው 4 ዓመታት አማራ ክልል የነበረ ፖለቲካል ዴቨሎፕመንት ተመልከቱ። በተለይ አፋብን ለመመስረት የሄድበት ርቀት የሸዋ ፋኖ፣ የወሎ ፋኖ፣ የጎጃም ፋኖ፣ ጎንደር ፋኖ እየተባለ ከዛ ደግሞ እዚህ ጋር አፋብን ይላል፣ በዚህ ጋር አፍአድ ይላል። እኔ አንድ ላይ አይደለሁም ይላል። አንድም ኦፕሬሽን ሰርቶ ማያውቅ፣ አንድም ኦፕሬሽን ሚዲያ ላይ ግን ለመንገስ በጣም ብዙ ጥረት ሲያደርግ የነበረ የአማራ ህዝብን ስም ሲያስጠለሽ የነበረ በረሃ ወጥቶ ትግል ልጅ መውለድ ምናምን በ17 ዓመት የህወሓት ትግል ጊዜ ጫካ ወልደዋል። የህወሓት ግን በኋላ ነው የተፈቀደው። 77 ዓመተ ምህረት ነው የተፈቀደው። ሞት ያስቀጣ ነበር በቲፒኤልኤፍ ጊዜ ሴክሹዋል ሪሌሽን የሆነ እንትን የፈጸመ ምናምን ሞት ያስቀጣ ነበር በቲፒኤልኤፍ ህግ። ወንድማችን ግን ሄዶ የሰማነው የፋኖ ኃይሎች የነገሩን እዛ ሄዶ ፍቅር ይዞታል ማለት ነው። እኔ የተፈቀደለት ነው አልተፈቀደለትም። ልጅ ሲያሳድግ ነው፣ አዶፕት አላደረገም፣ የራሱ ልጅ ነው አሉ ፋኖ ኃይሎች። ባለትዳር ነው ጫካ ውስጥ ትግል ላይ ጫካ ስንል ትግል ማለት ነው። እንግዲህ የፋኖ ኃይሎች እውነት ውሸት ነው ዋሽተዋል ከተባለ ፋኖ ኃይሎች ውሸት ነው ካሉ እናስተባብላለን። እዚህ እውነት ውሸት ከተባለ አጠገቡ ያሉ ሰዎች ናቸው ግን ይሄን የሚያውቁት። እስክንድር የአማራ ህዝብን ሳይኮሎጂ የሚያውቁ አይመስለኝም በበኩሌ። አዲስ አበቤ ነኝ ባልደራስ ነኝ ምናምን ነበር የሚለው። ባልደራስ አይደል የሚለው? ባልደራስ የዲሲው ገጣባ ብላክቦርድ እሱ ምክትል፣ ያኛው ሊቀመንበር ነበር። የውጭ ገንዘብ ለማሰባሰብ ምናምን እንቀሳቀሱ ነበር። ትዝ ይለኛል የሆነ ጊዜ ምክትል ነኝ የአዲስ አበባ ምክትል አዲስ አበቤ እየተባለ በሚነገርበት ጊዜ እና ሪሊ አዲስ አበቤ ነው እስክንድር። የአማራ እኔ ብሔሬ ከአማራ የሚመዘዘው ቢልም የአማራ ህዝብን ሳይኮሎጂ የገባ አይመስለኝም። ይሄ ዛሬ ከደቸቬሌ ጋር ያደረገው ንግግር የምታዩት የአማራ ህዝብ ስሜት እንደማያውቀው ነው። እኔ ወደ ትግል የገባሁት የጽምዶ ኃይሎችን ለመዋጋት ነው፣ ከእነሱ ጋር ለመቅጠም ነው የገባሁት አለ። ከትግራይ ጋር ለመቅጠም ከኦሮሞ ጋር ለመቅጠም ነው የገጠምኩት ነው ያለው። ደቸቬሌ ቃለ መጠይቁ ካሰማችሁት ብዬ እንደዛ ነው ያለው። የአማራ ህዝብ እንደዚህ አይደለም የሚፈልገው። የአማራ ህዝብ ከትግራይ ጋር እንዲጣላ፣ ከኦሮሞ ጋር እንዲጣላ፣ ከአፋር ጋር እንዲጣላ፣ ከሱዳን ጋር እንዲጣላ አይፈልግም። አጎራባች ክልሎቹ ጋር በፍጹም አይፈልግም። ፍላጎት ለምን ብሎ የተዋለደ የተዛመደ አንድ ሀገር እኮ ነው ሀገር የገነባ ማን ከማን ጋር ብሔር ሆኖ አንዱን ለመውጋት ብሎ ብዬ ነው ጫካ የወጣት ይባላል እንዴ? 4 ኪሎ ያለው አገዛዝ ለመዋጋት ነው ጫካ የምትወጣ የወጣው እንጂ ትግራይ ለመውጣት ምን ሸዋ ለምን ትቀመጣለህ? ወደ ቆቦ ቀረብ አትልም? ትግራይ ወደ ቆቦ አካባቢ ነው ያለው። የት ነው እዛ አካባቢ የት ነው የተቀመጥከው አንተ? አብይ ከእስር ቤት ሲፈታ ነው ወዲያው ታውቃላችሁ። አብይ ከእስር ቤት ፈታው ሚዲያ ላይ ወጣና ጁንታ ማለት ጀመረ። ከእስር ቤት እንደወጣ ልክ ከደብረ ብርሃን እንደተመለሰ የትግራይ ሰራዊት ከደብረ ብርሃን ሲመለስ ነው ከእስር ቤት ወጣና ሄዶ ጎንበስ እያለ ጎንደር ማን ናቸው እንጨብጣታል የሚባል ሰውዬ ጎንደር ናቸው አሉ ግን በህይወት ጨብጣታል የሚል እሳቸው እጅ ነሳ። አንዱ ጋር ሄዳል እጅ ይነሳል። የህወሓት ይሄን ማን እንደመስዋለ ማለት ጀመረ። ከእስር ቤት ወጥቶ እስር ቤት
ሞት ይፈረድበታል፣ እድሜ ልክ ይፈረድበታል። የማቅ ሰውዬ ማለት ነው። ተፈቶ ወደ እንትን ዘመተ እና የአማራ ስነ ልቦና አያውቅም ብዬም እንድናገር ያስገደደኝ እንዲሁ አማራ ክልል በታሪኩ አሁን ጫካ ከመግባቱ በፊት በታሪኩ አማራ ህዝብ አንድ ወር ቆይቶ ያውቃል ወይ? አማራ ጋር ገብቶ አንድ ወር ከአማራ ገበሬ ተገናኝቶ ያውቃል ወይ ብዬ እኔ እጠረጥራለሁ። ከተሜ ነኝ ነው የሚለው እሱ፣ አዲስ አበቤ ነኝ ነው የሚለው፣ አዲስ አበባ ነው ያለው። የአማራ ገበሬ ሜንታሊቲ ሳይኮሎጂካል ሜካፕ ምን ይመስላል? ለሰላም፣ ለወዳጅነት፣ ለአብሮነት፣ ለጉርብትና ምንድን ነው የሚሰጠው ቫሊዩ? እስክንድር ነጋ ያውቀዋል ወይ ነው። እኔ በህይወት የማረሳቸው እንትኖች አሉ። ዝም ብዬ በቃ በተለያየ ጋዜጠኛ ኢትዮጵያ ቴሌቪዥን ሆኜ የሄድኩባቸው ቦታዎች አማራ ክልል ማረሳቸው እናቶች አሉ እና አባቶች አርሶ አደሮች አሉ ምናምን ማረሳቸው እንዲሁ ጊዜ ቀንቶኝ በሆነ አጋጣሚ ሰላም ሆኖ ሄጄ ሰላም ብላቸው ብዬ የምማኛቸው ሰዎች አሉ። በተለይ ፍኖተ ሰላም አካባቢ የሆነች እናት አሉ፣ ሁሌም ማረሳቸው። ይሄን ምንድን ነው ከትንሽ የተሞክሮ ነው። 1 ወር 5 ወር ምናምን አልኖርኩበትም፣ ግን በስራ አጋጣሚ ሄጄ ያየኋቸው ማለት ነው። እስክንድር ይሄን አያውቅም ወይ ማኒፌስት ማድረግ አልፈለገም። በቃል መጠይቁ በሱ ስብዕና እየኖረበት አማራ ክልል ላይ ፕሮቴክት አድርጎት እየኖረ ያለው አማራ ክልል እኮ አማራ ህዝብ እኮ እንጂ ጠቁሞ እኮ በድሮን ሊያስመታዎች ነበር፣ የሆነ ጠላት አምጥቶ በባንዳ ያስገድሎች ነበር። ህዝብ እኮ ነው እንዲህ ሃርበር አድርጎ ይዞት ያለው እኮ። አሁንም ይጠቅመናል እኮ ለኔ ብሎ ነው የወጣው፣ ለኔ ብሎ ነው እየታገለ ያለው ብሎ እኮ ነው የአማራ ገበሬ። እኔ የወጣሁት ከትግራይ ጋር እንድዋጋና አማራ ከትግራይ ጋር ለማዋጋት አማራ ከኦሮሞ ጋር ለማዋጋት ነው ያለው ለደቸ በሌ እንደዛ ነው ያለው። ዛሬ የተጋነን አይደለም፣ መስማት ትችላላችሁ። የዛሬ አጭር ነው በድምፅ ይሄ ነገር እንዳልኳችሁ ቀደም ብዬ 4 ዓመት ሙሉ አማራ ሲከፋፍል ነው የኖረው። አንድም ጠብ የሚል ድል ሳያስመዘግብ አንድም ነገር ምሬ ወዳጅ ይሄን ሁላ ሰልፍ እያሳየ ይሄ ሁላ እዝ በእዝ በክፍለ ጦሮች እየማረከ የህወሓት እጅ አለበት፣ ህወሓቶች ናቸው ፕላን አውጥተው ጉድ ያደረጉን ወልዲያ ምናምን ሰማለ ምናምን እያለ ብርሃኑ ጁላ ስንጫጫ ህወሓት የሉበት ማንም የሉበት ራሳቸው ፕላን አድርገው ጀነራል ተፈራ ማሞ እነ ምሬ ወዳጅ በሙሉ በሴንትራላይዝ በአፋብን በኩል የተሰራ ኦፕሬሽን እየታየ እስቲ የእስክንድር ፋኖ ይሄን ያክል ድል ያመጣ ብሎ በእስክንድር አመራርነት የሚባል ሰምታችሁ እኔ ከተሳሳትኩ እኔ እታረማለሁ። ሌላው ግን ድርጅት አማራ ክልል በድርጅት እንዳይዋሃድ አፋብን የሚባለው እንዳይወለድ በስንት ችግር እንደተወለደ ይሄን ድርጅት ተመልከተዋል። አሁንም አላቆም ይላል። ይሄ ህገ ወጥ ነው አለው ለዲቾቬሌ አፋብን ይህን ሁላ ጊዜ ሄደ ለጊዜያዊ ብለን ያቋቋም ነው። እኛ ሳንደራጅ ጀነራል አሰምብሊ ሳንጠራ ነው ራሴ አፋብን ብሎ የሚጠራው እሱ ነው። ኦልሬዲ ገብቶ ማዕከላዊ ኮሚቴ ገብቶ ፖሊስ ቢሮ ገብቶ አልፈልግም ብሎ ወደታች የወረደ ተራ ልሆን ብሎ የወረደ ነው። ተራ የሆነበት ምክንያት ምናልባት የፈለገውን ነገር እሱ የሚመኘውን ፖዚሽን ስላላገኘ ሊሆን ይችላል። እኔ ተቀብያለሁ ብሎ የወረደ ሰውዬ ከዛ እውቅና አልሰጠውም ይላል። የአማራ ህዝብ በመጥፎ እንዲታይ፣ የአማራ ፖለቲካ አላግባብ እንዲተነተን፣ አላግባብ ፕሪጁዲስ እንዲሰፍን በአማራ ህዝብ ላይ የአማራ ትግል ሲባል ዝም ብሎ ፕሪጁዲስ እንዲሆን ሰው የእነሱ እኮ እንትን ናቸው እኮ ጦረኛ ከትግራይ ጋር ጦረኛ ከአማራ ጋር ጦረኛ እርስ በርሱ የማይግባባ የሚባለው ስሜት እንዲስተጋባ ያደረገው አንዱ እስክንድር ነጋ ነው። መጥፎ ቋንቋ የወጣው ዛሬም ጭምር በዶይቼ የወጣው ቋንቋ እሱ ነው። ተመልከት። እኛ እኮ ከጽምዶ ኃይሎች ጋር ለማዋጋት ነው ጫካ የወጣሁት ነው ያለው። ዛሬ እስክንድር እንደዛ ሲል ተመልከቱ። በርካታ ጊዜ የአፋብን የመሩ ሰዎች ተመልከቷቸው። ምሬ ወዳጆ እንደዚህ አይነት ቋንቋ ሲናገር ሰምታችሁ ታውቃላችሁ? ከኦሮሞ ጋር ለመዋጋት ነው፣ ከአፋር ጋር ለመቅጠም ነው፣ ከትግራይ ለመዋጋት ነው ጫካ የወጣት ብሎ ያውቃል። ዘመነ ካሴ ብሎ ያውቃል። አስረስማር እንደዛ ብሎ ያውቃል። ጀነራል ተፈራ ማሞ ጠቅላላ ሁሉም ሜዳ ላይ የሚወጡ ሰዎች ኦሮሞን ለመውጋት ነው ትግራይን ለመውጋት ነው የመጣ ነው ሳይሆን 4 ኪሎ የተቀመጠው ሁላችን በየተራ የሚገለንን አገዛዝ ለመታገል ነው የወጣ ነው የሚለው። የአማራ ህዝብ ከውርደት ለመታደግ በድሮን የምትቀጠቀጠው የአማራ እናት ለመታደግ ነው የወጣሁት ነው የሚለው እንጂ ኦሮሞን ለመውጋት ነው እኔ ማቻካላ የወጣሁት ወይ ሰሜን ሸዋ የወጣሁት ብሎ ሲናገር የሰማነው ነገር የለም። እስክንድር ብቻ ነው የተናገረው። የመጨረሻችን ስለሆነ ነው ስለዚህ የምናወራውና ከ2 ዓመት በላይ የተጓተተው የአማራ ትግል የአማራ ጥያቄ በጣም ወደ ኦርጋናይዜሽን እንዲመጣ የአማራ ጥያቄ በጥርጣሬ እንዲታይ የአማራ ጥያቄ
ማንም እንዲያንኳሰው እንዲንቀው ያደረገው የእስክንድር ሮል አለበት። ሁሉም በየፊና ሚዲያውን በመከፋፈል ሚዲያዎቻቸው ተመልከቱ እንዴት አድርጎ እንደከፋፈላቸው፣ አሁን እንዴት አድርጎ ወደ አንድ እንደመጡ። አሁን ቁርጠኛ የፋኖ ኃይል የአፋብን ደጋፊ የሆኑ ሚዲያዎች መጀመሪያ ዘመነ ሲያብጠለጥል የነበረ ነው። ዘመነ ወደል ነው፣ ዘመነ ይሄ ምንድን አሳማ ምናምን እያለ ሲሳደብ የነበረ ምድረ እንትን አለ ልቅምቃሚ በቃ ሚዲያ ላይ ምናቃቸው ሰዎች አሉ። ለምን? የእስክንድር ደጋፊዎች ሆኑ። አሁን እስክንድር ዋጋ እንደሌለው ገብቷቸው ቀጥ ብለው ወደ ሲስተሙ ገብቷል። ሪሊ የአማራ ህዝብ ታጋይ አስመረስ እነ ምሬ እነ ተፈራ እነ ሄኖክ ይሄ ሁላ እነ ዘመነ በሙሉ ያለበት አመራር እስከ ጎንደር እስከ ሸዋ እስከ ወሎ ጎጃም ያለ በሙሉ አሁን እገሌ የሚባል የለም። አፋብን የሚባለው አመራር ትክክለኛ መዋቅር መሆኑ ገብቷቸው አሁን አፋብን ነው የሚለው በሙሉ። መጀመሪያ የነበረው ግን ወጣ ገባ ነው እና እስክንድር አሁንም ለአማራ ህዝብ ኪሳራ ነው፣ ሊያቢሊቲ ነው፣ ኪሳራ ነው፣ ዕዳ ነው። እኔ እንድትሰሙት ፈልጋለሁ ምን እንዳለ። ሊገሉኝ ነበር የሚላቸው ይታወቃል። ከዚህን ጀምር እዚህ ባለፉት 4 ዓመታት በርካታ የግድያ ሙከራዎች አምልጫለሁ፣ በእግዚአብሔር ፍቃድ ማለት ነው። እንግዲህ ምናልባት እነዚህ ሞተዋል ምናምን የሚሉት ያንን ታሳቢ ያደረገ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ እነዚህ የግድያ ሙከራዎች ከአየርም ከምድርም በተጨባጭ የተያያዙ የምናውቃቸውም አሉ ማናውቃቸውም አሉ። በተጨባጭ የምናውቃቸው ግን ከአየርም በድሮን ከምድርም እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበር እና ምናልባት ከዛ ጋር በተያያዘ ሊሆን ይችላል ብዬ አስባለሁ። ኢላማ የተደረጉት በመንግስት የጸጥታ ኃይሎች ብቻ ወይስ ሌሎች ታጣቂዎችም ጭምር ነበሩበት? አገዛዙ ግልጽ ስለሆነ፣ ሌላው ግን ለጊዜው አስተያየት ባልሰጥበት ይሻለኛል እንለፍ። ይታወቃል በደንብ ዶክመንትድ የሆነ ነገር ስለሆነ ይሄ ተቀባይነት አለ። በጊዜያዊነት በተዋቀሩት የአፋብ አመራሮች ውሳኔ ከጽምዶ ኃይሎች ጋር ስምምነት ቢደረግ ይሄ ለታሪክና ለህዝብ ግልጽ እንዲሆን ነው። ብዙሃኑ የአፋብን አባላት ምንም የምናውቀው ነገር እንደሌለ እና በውሳኔውም እንዳልተሳተፈ በግልጽ ሊቀመጥ ይገባል ማለት ነው። እንግዲህ ሁለት ጉዳይ እዚህ ጋር ገልጸዋል። ተመልካቾች ሰምታችኋል። አንደኛ ሊገሉኝ የሚፈልጉ ሰዎች አሉ። ያው ማን ነው ሲለው አንደኛ ጠላት ነው። ማን ብላችሁ ትገምታል? ጠላት ያው በድሮን መምታት ምናምን ችግር የለበትም። ቆላ ተንቤን ምናምን በሰላሙ በጦርነቱ ብቻ ሳይሆን ያኔ መቀለ ተቀምጠው የትግራይ ሰራዊት አመራሮች የቲፒኤልኤፍ አመራሮች እንዴት እንደሚኖሩ መገመት ትችላላችሁ። አብይ አህመድ በስንት ባንድ አሰማርቶ የደብረጽዮን መኪና በዚህ በኩል አለፈች፣ ደብረጽዮን መኪና ቤት በዚህ በኩል አደረ፣ ቤት አካባቢ ዋለ፣ ስብሰባ የተሰበሰቡ አዲስ አበባ ባንዳዎች የሚጽፉት ተመልከቱ፣ በምን ያህል ጥንቃቄ እንደሚኖሩ ጦርነት ውስጥ ስለሆኑ ማለት ነው። ይሄ ሰውዬ ሸዋ ተቀምጦ እዚህ አንድም ጦርነት አድርጎ የማያውቅ ሰውዬ ብልጽግና አገዛዙ እንኳን ምናምን ያገዛዙ እኮ ነው። በቃ አሁን እኮ ብልጽግና ገብቶ እዛው በር ላይ እኮ ነው ያለው እኮ ምንም የለበትም። እና ሌሎቹም እነማን ናቸው? እኔ እንዲገሉኝ የሚፈልጉ ሰዎች ነበሩ ምናምን ከሞታ ድኛለሁ ፈጣሪ በጌታ ፍቃድ ምናምን የሚለው አፋብን የኔ ግምት ነው። በአፋብንም አመራሮች በኩል የተሰነዘረብኝ እያለ ያለ ይመስለኛል። እዚህ መቼም ሸዋ መጥቶ መንግስት ካልሆነ መንግስት አይደለም እያለ ሌላ ከሆነ አማራ ክልል ያለ ሁለት ኃይል ነው። እስክንድር እኔ ፋኖ ነኝ ይላል። ትክክለኛ አፋብን ደግሞ ታውቁታላችሁ። ስለዚህ እኔን የማይፈልገኝ ኃይል አለ፣ ጽምዶ ውስጥ የገባ ኃይል አለ። እኔ ደግሞ ጽምዶ አልተነጋገርኩበትም፣ ህገወጥ ነው አለ እኮ ያኛው። አፋብን ህገወጥ ነው ለጊዜው አፋብን ተባለ እንጂ ህገወጥ ነው፣ ጀነራል አሰምብል ሳናደርግ ነው የተመረጠው አለ። ምን ያህል ስልጣን በጣም ፓወር ሞርገር እንደሆነ የምታየው በዚህ በኩል ነው። ያሳዝናል። ምን አገባህ አንተ? ይህን ሁላ አንዱ ጥሩ ነው። አንድ ልጅ ካፈራም ጫካ ገብቶ ማፈራት ነው ጥሩ ነው። እንደተባለው እንደዛ እውነት ከሆነ ያርግለት፣ ፍሬ ነው። ልጅ ያስደስተዋል። በኋላ እንዲሁ በትግል ገብቼ እኮ ሰሜን ሸዋ የተወለድክ ከሆነ አንተ ጀግና ከሆነ በጀገንኩበት ጊዜ ያመጣው ልጅ ከሆነ ምናምን ሊለው ይችላል። አባቴ ሌሎች ስንት መስዋዕትነት ነው የሚከፍሉት እንዳትረሱት። የዛሬ 2 ወር 3 ወር ጎንደር ሲፋለሙ የተሰዉ ከፍተኛ አመራሮች የአፋብን ከፍተኛ አመራሮች ከፍተኛ ምን አይነት መስዋዕትነት እንደከፈሉ እነሱም ፋኖ ሊባሉ ነው። እስክንድርም ፋኖ ሊባል ነው። ለማንኛውም ይሄ ጉዳይ ቻፕተር እንዘጋዋለን። የጀዋርንም በዚህ እንዘጋዋለን። ሌላ ጊዜ እንዳስፈላጊቱ እንመለሳለን።